መመለስ አለባት። ትክክል ነው። ስሞራ ሃይሚ ጸበል ከገባሽ ደግሞ የእምነት ጸበል ተቀብተሽ ትመጣለች። ብሩኬ ደግሞ ሰው እንዳይነካ ያኔ ምን ማለት ነው? ያኔ ሌላ ሰው ጋር ከዚህ በኋላ ታምናለች ብሩኬን ማለት ነው። ሃይሚ ጸበል ከወሰደ ተይ ወንጀለኛዋ። ትናንትና እኮ ቤተክርስቲያን ሆኖ ቪዲዮ ለቀቁ፣ ፎቶ ለቀቁት። እናንተ ያ ቤተክርስቲያን አዲስ አበባ እኮ ነው። ጎንደር ሄዶ ነው። ብዙ ጊዜ እኮ ጎንደር አይደለም የምትሄዱት። ኧረ ያ ጎንደር አይደለም፣ ጎንደር አይደለም አዲስ አበባ ላይ ራሱ ማን ነው 32 አላቪዩ ማን ነው 32 አይላቪዩ ምንድነው? እንትናናት ሰኒ እኛም መቀየር አለብን። 32ን አርገን ስማችን መቀየር አለብን። እንደ አሁን እኮ ትርጉሙ 32 ስለዚህ አሁን እዚህ ጋር ልናገርም 32 ብሩኬ እኮ ነው። አታውቂም እንደ ሃይሚ 24 ነበረች ብሩኬ ጋር ሳትሆን ከፊት። አይ ብሩኬ ደግሞ ግን 40 ነው የነበረ አሉ። እኛ 42 ነው 45 ነው እሷ ስምንት። እንጂ ትርጉም እኮ ሌላ ነገር ምንም የለም። አዲስ ታሪክ የለም። ምንም የለውም እኮ አይደለም። እኔ እኮ እና አይደለም እኮ የኔ ጣምበል አላዩቲ 32 ኤች አይ ላቭ ዩ ማለት 32ቶቹ በአይሚ ፍቅር ተይዟል ማለት ነው። በቃ ኤችን አጥብና ቢ በይፊ የራሴ እኮ ነው። ሰማና እኮ የጻፈችው ናት። ስማ ሀዩ ናት። አንቺ ምን ሆነሻል? እቹ እኮ ነው አረገች። እቺ አይላ እቺ ሌላ ናታ። የኛ ምራት ናት። ምራታችን ቢን አስቀምጩ። በቃ እንደዛ ከሆነ ቢያርግ ወንድማችን 32 ቢያላቪው ውዶች የራሷ ስም እኮ ነው። ሀያት እኮ ነው። ሀያት ነው ስሟ። ገባኝ። በጎቹ ደግሞ እንደዛ ስሙማ ከምራታችን ጋር ይመሳሰላል። ኧረ በጭራሽ እንዴ አይደለም። በዚህ ፊደል ስለምነሳ ይመሳሰላል ከምራታችን ጋር አይመሳሰልም። እኔ አሁን እንደዚህ እኮ ነው ማለት ነው። አንቺ ደግሞ ነገር እንዳትፈልጊ ዝም በይ። ትልቁ አርጊ በትልቁ ትልቁ አርጊ አዩቲ ትልቁ አርጊ። ኦኬ መጨረሻ ላይ ቢያለ አይዋ ኧረ ችግር የለም አሪፍ ነው። በቃሽ ሙሽኪላ የሃይሚ ወንደስ ለምንድን ነው 8 ቁጥር ያረጉ? በሰላም ነው በተፈትሽው አገጣለች። ሳዘመታ ምን አስገጠጠሽ? እየገቡ ነው። አጨብጭቡ። ምንድነው እሱ? ወቢ ምንድነው የምትሳቂው? ትሽኮ ካንከርሽን የምትበይ ለምንድን ነው? ሰላም አይደለም? ሂጂ እኔ ዛሬ ማለት ነው አፌ እየበላኝ ስለሆነ ስርዓታችሁ ያዙ። ኦኬ ሲጀመር ምን ያደርጋሉ እዚህ ጋር? ቅድም ሱስ ሆነብኝ ማለት ነው። በጣም አፌ እየበላኝ ነበረ። እነሱ ከርፎል እንግባው እንዴ ጎበዝ፣ እንሂድበት። ይለይልን ዋቸው ይግቡ። ያው ግሩፑ ሲያዩት የሚያደርግ ብቻ ስለሆነ አጨብጭቡ። እየገቡ ነው። አጨብጭቡ። መጥላት ምን ነው ቡና ይፈላላቸው እንዴ? ሳይሆን ጠርሮባታል። ዝናብ አልጣልም እንደዛኛው ሰፈር። አጨብጭቡ። እየገቡ ነው እኮ አጨብጭቡ እንጂ ወንጀለኛ ቤት እኮ ጨለ ያለ ለዛ ነው ማል ምን ሲጥሩ ፈም የመላከኛ አኒወማን በስልዱ ፈም ኦኬ
አምኛለሁ። ቱኬ ማን የኦሮምኛ እኮ ስለምጅን እስኪ ማታ አንዳንዴ ማለት ግሩፕ እንክፈትና አንድ ግሩፕ እንግባና ኦሮምኛ ደብተርና እስክሪብቶ ያዙ። ሰንዲ ታስተምረናል። ውዴ ኦሮምኛ እንግሊዝኛ ነው እሱን አስተማሩኝ ሰንዲ ታስተምረናለች ኦሮምኛ። አዎ አንድ ግሩፕ ይከፈትና ደብተር እስክሪብቶ ያዘጋጁ። እንደ ትምህርት ቤት በቃ ጠዋት ሳይሆን ጠዋት ሁሉም ስራ አለበት። ከሰዓት ላይ ግሩፕ ትግሪ ሪሊዝ ነው። እሱን ከተማርኩኝ ምን አመጣብኝ? አንዴ መዳም አላልሽም? አዎ እኔ ደግሞ ማማር የምፈልግ ማለት ነው። ለማውል እዚህ ጋር ነው አንዳንድ ነገሩን ማለት ነው። እኮ ለሱ እኮ ነው እዚህ ጋር ስታወራ ትርጉም ይፈልግ። እሺ jechuun kolfinaanin jedhame ishi bakka taa'e ishi bakka ganaanin akkam jirtu nagaan akkam jirtu ይቅርብኝ ዛሬ እሺ ኦሮሞኛ አውሩ ነኔና አንቺ መሳቀመልና እናውራ አረባካችሁ አናራት በሩፍ ሞሮምፍ ቋንቋችሁ ይሄ ቋንቋ ደስ ነው እንደኝ ኢትዮጵያ ሆኖ ብዙ አይነት ቋንቋ እኮ ነው የሚወራበት። አሁን አረብ ሀገር አንድ አረብኛ ብቻ ነው የሚወራ፣ ሌላ ነገር የለም። ከሊወይ እኔ አሁን አራት ቋንቋ እችላለሁ። መንግስት ለመሆን ስንት ያስፈልጋል? አሁን መንግስት ሊሆን ነው 12 መሆን አለበት። መንግስት እንደዚህ 12 ቋንቋ ካወቃ ነው እንደ መንግስት የሚሆነው። አዎ ምርጫ ስለሆነ ከመንግስት ጋር እንትላለን። ሰኔ አራት ቋንቋ ምንድን ነው? ምን እንደሆነ እየጻፈች ነው። ቆይ ማን ናት እሷ? ምንድን ነው የምትፈልጊው? እሺ በቃ እሺ ዋቢሽ ምንድን ነው? ምንድን ነው አለችሽ? አትበይ። ነገር የሚላቸው ካለ አምጪ። ነገር ካለች ነገር ወደ አይደለም ነገር አይደለም። እሺ ወትበይ እዚህ አበረ ነገር አይደለም። ነገር ቢሆን እኔ አርፍ ያልቀመጥ ነገር አይደለም። በስኮት ነው ነገር አይደለም። ልጆቹ የሚናብሩክ ቪዲዮ ነገር ይሄ ምንድነው የተለቀለቀው ኮሜንት እንደይ ብላክ ቦርድ ነን እንደኛ እዚህ ጋር ዩቲዩብ ገብቼ መጣሁ። ስክሪን ሹት አድርግና በእንትን ቋንቋ አማርኛ አላውቅም ኦሮምኛ አላውቅም የሚባል ነገር የለም እኮ በጽሁፍ ሴትዮዋ ማለት ነው። ጃብርን በአረብኛ ትጽፋለች፣ ለእኔ ደግሞ በዋሳብ ስመጣ በኦሮምኛ ነው የሚመጣው። እንደዛ ነው የምትጻፍልኝ ሴትዮዋ ማለት ነው። እኔ መጀመሪያ ቀን ማለት ነው ስሙ መጀመሪያ ቀን ማለት ነው በዋሳብ በኦሮምኛ እንደ ሴትዮዋ ኦሮምኛ ትችላለች እንደ ብዬ ማለት ነው እግዚአብሔር እንደነገጥኩና እንዴ ነው እንደዚህ እየመጣ እኔ ጋር ብዬ ጠየቅኩት። እግዚአብሔር ነው የምላችሁ። ከዛ ይሄ አፕሊኬሽን አለ እኔ በአረብኛ ሳብ በኦሮምኛ ምግብ በፈለኩ ይቀይራል አለች እና አሳየችኝ። መጀመሪያ ቀን በጣም እንደነገጥኩ ጠየቀች ማለት ነው። ኢትዮጵያ ውስጥ አማራ ነሽ ኦሮሞ ነሽ አለችኝ። መጀመሪያ ሲመጣ ማለት ነው። ከዛ ኦሮሞ ነኝ አልኳት። ከዛ በቃ አሁን በዋትስአፕ ሜሴጅ ስትጻፍልኝ በኦሮምኛ ነው የሚመጣልኝ። ያውቃሉ እኮ እነሱም ኢትዮጵያ ውስጥ 2 ብሔር እንዳሉ ማለት ነው። እናንተስ ጠየቃችሁ? አልጠየቁም? እኔ አልጠየቀችኝም። ውድ ምን አገባ ተፈለክ? አልጠየቀችም። ሃይማኖት ይጠይቃለች። ኧረ እኔ እንደውም ሴትዮዋ ከራሱ ሰዓት መጣ ማለት ነው እዚህ ቢሮ ሃይማኖትሽ ምንድን ነው አሉን። ሃይማኖቴ ነገርኩ። ከዛ ብሔርሽን አሉን። ብሔሩም ነገርኩ ማለት ነው። ኦሮምኛ ነሽ አማራ ነኝ ብሎ ከዛ እዚህም ሲመጣ ሴትዮዋ ኦሮሞ ነሽ አማራ ነሽ አለኝ። አማራ ኦሮሞ ነኝ አልኳት። ስለዛ በቃ አሁን እንደዛ ስትጻፍ
ለእኔ ሲመጣ ኦሮምኛ ነው የሚመጣልኝ። እኔማ ተሸውጄ ነበርኩ። በቃ ሴትዮዋ ፕራንክ አረገችኝ። ኦሮምኛ ትችላለች እንደ ብዬ ፕራንክ ሆንኩ እላችኋለሁ። አሪፍ ነው እውነት። ሄርሜላ ፍቅር ይዞኛል ያለች ነው። ምን ሄርሜላ አብርሽ ጋር ፍቅር ይዞኛል ማላ እኔምላችሁ እያየው ነበርኩ። እዛ ብር በአንድ ስልክ ማለት ነው። የእውነት ነው ፍቅር የያዛት ግን እሷ ልጅ ፍቅር የያዛት ሩታ አጠገብ እያለች እንዴት ሩታ ሚስቷ ልጅ ያለ ሴት የመጨረሻ በቃ ጅሎ ነች። እንደ ሴት የኢትዮጵያ ሴቶች አይደለችም። የልጁ እናት ናት እንጂ ሚስቱ አይደለችም። ተፋተዋል። ሚስት የምን ተፋቱ? መቼ ተፋቱ? መቼ እኮ የልጁ እናት በሉ እንጂ የፈለገ ቢሆን ማለት ነው። ልጅ ያለው ባል ፍቅር ዘኛል ብዬ እሱ ለሙጮች ራው ይሄ መሞት ይቻላል። እንደውም ይዩታ አጠገባ ቆማ እንደዚህ ታንበርክካ ወንድ ስትለምን ሴቶቹ ግን እሱስ ምንድን ነው? እንደ በመርፌ እንደተወጋ ሰው ነው። አንገቱን ቀርቅሮ ማለት ነው ወታች ጭንቅላቱን ወይንም አይናገር ወይ ወደዛ ወይ ምን አይነት ሽልጥ ባለጌ ናት። እሷ ናት በጣም ፈጣሪ ማለት የአብርሃም ደጋፊ ብትሆኝ እንዴት ሆኝ ነበር? ወንጀለኛ ነው ጠየቅኩት። እኔ ሞቼ ነው የእሱ ደጋፊ የሚሆነው። እንደዚህ አይነት ወንድ ደጋፊ አልሆነም ፈልግም። በስመ አብ እኔ ብሩክ ራሱ ስለተመቸኝ ነው እንጂ እኮ ማንንም ወንድ እኮ አልደግፍም። ይሄንን ታውቃላችሁ። ግን ማንንም ወንድን አልደግፍም። ቋፍ ውጪ ብሩኬ ማለት ነው። ማንንም ወንድ ደግፌ አላውቅም እስካሁን ድረስ። ብሩኬ እንደዚህ ቢሆን ማለት ነው እዚያ አብረን እኔም ራሱ ዞር ብዬ ራሱ ላይ ምንድን ነው ብሩኬ ስርዓት ያለው ወንድ ነው። እዚያ ብር ለሴት ክብር ያለው ካፉ ሲያወጥ ስርዓት ያለው ነው። ለዛ ነው እኮ አሁን የኛ ወንድማችን ብለን ለሱ ሽንታችን ገትረን የምንከራከረ ልቡ ንጹህ ጀግና ወንድ ስለሆነ እንደዚህ ከሴት ጋራ እየተለጣጠፈ ቤት ውስጥ አስቀምጦ ውይ